መጀመሪያ ጊዜ ነው የጋዜጣ መግለጫ ሲሰጥና ያው this is my first time so የራሄል መቀለ በአማርኛ በትግርኛ ራሄል ጓል መቀለ በእንግሊዝኛው ደግሞ ራቸል the Fallen of Horizon Star በሚል የተጻፈ መጽሐፍ ደራሲ እኔ ነኝ ቃዳዊ so ስለ መጽሐፉ ትንሽ ለማለት ዛሬ በዓል አሸንዳ ነው የፍልሰታ ጾም በባቻ ነው ሶ ዛሬ እንዲሆን የፈለኩት መጽሐፉ ላይ የታሪኩ መቼትም ዛሬ በአሸንዳ ስለሚያልቅ ዛሬ እንዲሆን የፈለግነው ለዛ ነው ሶ ምንድነው ስለ ራሄል የሚለው መጽሐፍ የጻፍኩት ደራሲ ለመሆን ጥማቴን ላረክ አይደለም ወይ ታዋቂ ለመሆንም አይደለም ምንድነው ግን በራሄል የጻፍኩት በራሄል ታሪክ ውስጥ የሀገራችን ሴቶች ህልም ስላለ ነው ሶ በኔ አይን በኔ ብዕር እና በኔ ልብ ውስጥ ሰላም ፈላጊ ሩቅ አሳቢ እና ለምለምና ፍቅር ጠሪ ምኞት ስላለኝ ነው ይሄን መጽሐፍ ለመጻፍ ያነሳሳኝ ድምጽ የሌላቸው ድምጽ ለመሆን ነው እና ፍቅርና እውነትን እኩል ለመፈተሽ ነው በዛውም ሚስጥር ሊነገር ነው ከምንም በላይ ቅድም እንዳልኩ ደግሞ ለምን ምትለዋ ወይ የወጣቱ ነፍሳችን ለምን ሚል የወጣቱ ነፍሳችን ጥያቄ ለመመለስ ነው ሌላ ደግሞ በሶስት ቋንቋ ነው የታተመው በአማርኛ በእንግሊዝኛና በትግርኛ ነው ለምንድነው እንደዛ የሆነው ተደራሽ እንዲሆን ለሁሉም ተደራሽ እንዲሆን ሚስጥር ሆኖ እንዳይቀር ፍቅሩና ቁጭቱ እውነትም ሁሉ እንዲያውቀው ሌላ ጄኔራል የሆነ ሳመሪ ለመስጠት ያክል መጽሐፉ ታሪክ የሚዘግበው ወጣቱ ትውልድ ቀደምቶቹ በሰሩት ጥፋት ያለ ኃጢአቱ ዕዳ እንዲከፍል የተፈረደበት የትራጀዲ ፍንቶ አድርጎ የሚያሳይ ነው ከሁሉም በላይ ደግሞ የጦርነት አስከፊ ገጽታ በስነ ጽሑፋዊ ጥበብ የሚያስቀኝ ገጸ በረከት ነው ሶ ከዚህ በላይ የሚለው ነገር የለኝም ያው መልካም ባብ አንባችሁ ደግሞ ለሪቪው ለምረቃው ደግሞ እንገናኛለን ሶ የዛሬው ዋና ዓላማው አንባቢው እንዲደርሰው ሶ ከዛሬ ጀምሮ በጃፋር አይ ቲንክ ከሁለት ቀን በኋላ ደግሞ በአማዞን ምናምን ይለቀቃል አመሰግናለሁ መልካም ባብ ጥያቄ ካላችሁ ጥያቄ መሰንዘር መጠየቅ ትችላላችሁ ኦኬ ለመመለስ ያክል እሺ ሶ ራሄል መቀለ የሚለው ባንዲት ራሄል በምትባል ሴት የሚያጠነጥን የፍቅር ታሪክ ነው ሶ በዛ የፍቅር ታሪክ ላይ ብዙ ውጣ ውረዶች አሉ ሌላ ደግሞ እንደምታውቁት በዚህ ሰዓት የመጽሐፍ ማንበብ ባህላችን እየተዳከመ መጥቷል ሶ እሱ ኮፕ አፕ ለማድረግ በይዘትም በመጠንም ሌላ ደግሞ በኳሊቲ ደረጃ ሌላ በብዛት ለምሳሌ በዚህ ሰዓት የ300 400 ፔጅ አንብብ ሲባል አንባቢው ራሱ የሚሰለቸው ጊዜ ደርሰናል ምክንያቱም ሶሻል ሚዲያው ኦቨርቴክ እያደረገ ነው ሶ በ150 ፔጅ ነው ሁለቱም እንግሊዝኛውና አማርኛ 152 ፔጅ ነው ትግርኛ 160 ፔጅ ይሆናል ሶ በጣም አጭር ጥሩ ላይንም የሚመች አድርገን ነው ዲዛይን ያደረግነው which means አንባቢው እንዲያነበው ማነበው ደግሞ ሞቲቬት እንዲያደርገው አድርገን ነው የሰራነው ሌላ ጥያቄ ካለ 150 ገጽ ያክል ፔጅ አላቸው ሶስት ቋንቋዎች ከ50 እስከ 52 ባለው ሬንጅ ውስጥ ነው ያሉት ወንድም አለ ሶ መጀመሪያ ያው ስለራሴ እንግዲህ በቃዳዊ በርሰም ነው የጻፍኩት የብዕር ስሜ ቃዳዊ ነው ስሜ አረጋዊ ይባላል ሌላ ደግሞ እዚህ መጽሐፍ ላይ ከዚህ በፊት ታሪክ የመጽሐፍ የድርሰት ይሄ የመጀመሪያ መጽሐፍ ነው ሶ እንደው በነገራችን ላይ
ይሄ መጽሐፍ እንዲሆን ያደረጉ ሰዎችም አሉ። አንዱ መምህር ይግሳ የተባለ የአስተማሪ ነበር የፕሪፓራቶሪ ላይ የተወሰነ ጽሁፎች አይቶ ወደፊት ጸሐፊ ልትሆን ስለምችል ቀጥልበት ይለኝ ነበረ። ሎንግ ታይም ከዛ በኋላ ካምፓስ ገብቼ በመካኒካል ምህንድስና መቀሌ ዩኒቨርሲቲ ካሳለፍኩ በኋላ ስራ ላይ ከቆየሁ በኋላ ነው ከጊዜ በኋላ ነው ይሄኛ መጽሐፍ የጻፍኩት። ይሄ መጽሐፍ ድራፍት ሳደርገው መምህር ይግሳን ልኬለት ነበር እና እሱም ሂስ አድርጎታል። ይሄኛው የመጀመሪያ መጽሐፌ ነው ማለት ነው። ሌላ አሸንዳ የመረጥኩበት ምክንያት መቼቱ መጽሐፍ ስታነቡት ትንሽ ሃይላይት ታገኛላችሁ። መቼቱ የሚያልቀው አሸንዳ ቀን ነው። ስፔሻሊ ፕላን ስናደርገው አሸንዳ ቀን እንዲደርስ ብለን ነው። በፕላናችን መሰረት ሁለቱም ደርሰዋል። ትግርኛው አልደረሰም፣ ግን ያው አሸንዳ መሆኑ ስላለበት እንትን አድርገናል። ተጨማሪ ምንድነው አንደኛ ነገር ያንተንም ጥያቄ በዛው ልመልስና ወደ በፍቄ እሄዳለሁ። በዚች መጽሐፍ ላይ በአርትዖት ተሳትፍ ያለውና የመጀመሪያው ነገር ይሄን ጽሁፍ ጻፈና ሙሉን ሳይሆን አንኳር አንጓንጓውን የመጀመሪያ እንደውም ለስቶሪያችሁ ይሆናል ፌስቡክ ላይ ነበር ፖስት ተደርጋ የነበረው። ከዛ እንዴ ይሄ ነገር እኮ መጽሐፍ ይሆናል የሚባል አይነት የመጽሐፉን ጽንሰ ሐሳብ አንድ ግርማ የተባለ ሰው ያማክረዋል። ከዛ በኋላ ልጻፈው ወደሚል ይመጣልና ብዙዎቻችን አሁን እዚህ ጋር ሳንቲም የሚያስገኝልን ነገር አሁን ጊፍት እየተሰጠ በቲክቶክ በምናምን ስቶሪ ብታወራ የሆነ ነገር ብትናገር፣ መጽሐፍ ግን በጣም ሪስኪ ነው። ግን ደግሞ ሁላችንም እንደምናውቀው የምናነብ ሰዎች እንደምናውቀው ከሆነ መጽሐፍ የሚያነብ ሰው ኢማጂኔሽኑ የአእምሮ ስፋት ከዛ ይሄ ጉልበታም ሀሳቢ የመሆኑ ነገር እየሰፋ ይመጣልና ይወጣ ይውጣ ስቶሪ ይዳረስ በመጽሐፍ የገዛውም ይግዛው አይነት ነገር። ወደ አሸንዳ ደግሞ ስመጣላችሁ ምንድነው የትግራይ ሴቶች ብዙ ጊዜ በታሪክ ካያችሁ እዛ አካባቢ ላይ ወይ ጦርነት አለ ወይ የሆነ ነገር አለ ወይ ግን በአንድ ላይ ሁሉም ተግባብተው የሚደሰቱባት የሴቶች ቀን ማለት እሷ ነችና እዚህ መጽሐፍ ላይ ያለችው ራሄል ደግሞ እነሱን የምትወክል እነሱን የምትገልጽ ነችና አንደኛ ነገር ለነሱም ስጦታ ነው፣ ለትግራይ ሴቶች ስጦታ ነው። የደስታ ቀናቸው ላይ ደስ የሚል መጽሐፍ ስለነሱ የሚናገር መጽሐፍን እንኩ ለማለት ነው እቺ ቀን የተመረጠችው ማለት ነው። እናም እናንተን የምርም የፈለግናችሁ አንደኛ ነገር ማስታወቂያው ምኑ እንዳለ ሆኖ የምትሰሩልን ዘገባ እንዳለ ሆኖ የምር ግን የመጽሐፍ ይሄ ማዕበል የነበረውን ጊዜ መመለስም ለዚህ ትውልድ ጥሩ ነው ብዬ አምናለሁ። ቲክቶክን ካያችሁ ክሊክ ነው በቃ ክሊክ። ሰው ፊልም ማየቱ ላይ የከበደው ጊዜ ላይ ደርሰናል አይደለምና መጽሐፍ ሊያነብ ማለት ነውና እሷ ነገር በደንብ መስተካከል አለባት። ይሄ ቶሎ ያለችው ነገር መስተካከል አለባት የሚል ሐሳብ ይዞ ነውና ሪስክ ነው የወሰደው። ግን ደግሞ ያ ሪስክ ይከፍለዋል ብዬ ደግሞ አምናለሁ። በተጨማሪ ደግሞ ቅድም እንዳነሳው አጠገባችን የሌሉ በምክንያት የቀሩ በጣም አንጋፋ ጋዜጠኛ ነበሩ። ደራሲ ብርሃኑ አባዲ ነበሩ። ዛሬ ታማው ነው የቀሩት። ከብርሃኑ አባዲ ጋር የተገናኘሁት ቅድም እንዳነሳው ወንድሜ ሰሎሞን ግርማይ የሚባለው ፌስቡክ ላይ ነው መጀመሪያ ፖስት ያደረጉት። ይሄ ነገር ፌስቡክ ላይ ፖስት መደረግ የለበትም ታሪክ ሆኖ መውጣት አለበት ብሎ ግርማ ራያ ከጋሽ ብርሃኑ ጋር በጣም አንጋፋ ናቸው። ተራሮችን ያንቀጠቀጠ ትውልድ ላይ ያሉት አጋዚ ኦፕሬሽንን የሰሩ ናቸው እንደዛ እና በእነሱ እይታ ደግሞ ያው በረጋ ሰው ታይቶ እዚህ ደረጃ ደርሰናልና እሱም ለመጨመር ያክል ነው። በዚህ ጉዳይ እንግዲህ ዋና እንትኑ ሰሎሞን እግራችን እስኪቀጥል ነው የዞርነው። የምር በጣም ብዙ አታሚዎች ጋር ሄደናል። ወረቀቶች በጣም ውድ ናቸው። የሚጠይቁትን ገንዘብ ደግሞ የዛን ያክል ውድ ነው። ቅድም እንዳልኳችሁ ነው ይሄ መጽሐፍ መሆን አለበት። ፓሽን ከሌለው የሆነ ሰው ለጻፈው ጽሁፍ ለሰራው ስራ የምርም ፓሽን ከሌለው አያደርገውም። ምክንያቱም ውድነቱን አይታችሁ የአንባቢም ሪስክም ተይዞ ያለው ሪስክ በጣም ሀይ ነበር። ግን ደግሞ
ካሉት ገበያው ላይ ካሉት አሳታሚዎች ውስጥ የተሻለ ዋጋ በምንፈልገው ኳሊቲ ሊሰጠን የቻለው ማንኩሳ አሳታሚ ድርጅት ነበርና ከሱ ጋር ነው። ያው ውድ ነው ግን ደግሞ ከከተማው ላይ ካለው ዋጋ የተሻለ ነው እና ወንድሜ ጋራ ያለው መጽሔቱ ምኑን ላይ ያለው የወረቀት ዋጋ በጣም ውድ መሆኑን እኛም አይተንበታል። ግን እንደዛም ሆኖ ግን ያወጣነው ወጪ አለ። ከዛ ግን ይሄ አንባቢው ላይ ያወጣነው ወጪ መጫን አይደለም ያሰብነው፣ በጣም በተመጣጣኝ ዋጋ ነው ያስቀመጥነው። ኦልሞስት ኖ ፕሮፊት አይነት ነገር ነው እና ልክ ነህ እንደማለት። አንድ ተጨማሪ ነገር ለመጨመር አንዱ በጣም ሪስትሪክት ያደረገን በጣም የገደበን ነገር ምንድን ነው? አሸንዳ ቀን ለመውጣት ነበረና አንዳንዶቹ 2 ወር 3 ወር ምናምን እያሉ የማንኩሳ አሳታሚ በዚህ አጋጣሚ ማመስገን እፈልጋለሁ። ቅዳሜ ጠዋት አድርስላለሁ ባለው እንትና እና የተወሰኑ ኦቨርታይም እያሰራ ምናምን ነው። ትግኛ ብቻ ነው የቀረው። እሱም ከኛ ድራፍቱ ለመላክ ጊዜ ስለወሰድን ነው። በዛ ምክንያት ነው ትግኛ ያላለቀው።